ወደ መርከቡ እንመለሳለን። ቦክሰኞቹ ተጨፋጨፉ ነው የምላችሁ። ተሸነፈማ ዝም ማለት የለብም እንዴ። ሴቶች በሞዴስ ወይ ደግሞ በንጽህና መጠበቂያ ምክንያት ሰላማዊ ሰልፍ ሊወጡ እንደሆነ ተሰማ። አውሮሮአቸውን እያሰሙ ይገኛሉ። ሳምሶን ሌላ ሴት ከሄድክ እንዴ? እነኝን ፍቅር የሆኑ ልጆች እንዴት ነው እኔ ሴት ወድጄ ጥዬ ሊሄድ የምችለው? እና ይሄ እኔ ነኝ። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እንመለከታለን። በቅዳሜ ቀን ሰብሰብ ያደርጉላችሁ በጣም አዝናኝ እንዲሁም ደግሞ መነጋገሪያ የሆኑ ቪዲዮችን ሰብሰብ አድርጌላችሁ መጥቻለሁ። እናንተ ቪዲዮን ስትመለከቱ እንደ ሁሉ ጊዜው ቪዲዮ ላይክ በማድረግ ጀምሩ። ለቻናሉም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ የሁል ጊዜም ቤተሰብ እንድትሆኑ ጋብዛችኋለሁ። ፕሊስ ቪዲዮቹ ላይክ ማድረጋችሁ እንዳትረሱ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በጣም መነጋገሪያ ጉዳዮች ስላሉ ሀሳቦቻችሁን በጨዋ መንገድኩ እንድታስቀምጡ በዚሁ አስታውሳችኋለሁ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። የዚህ ሰውዬ ኮንተንት ዘፈኖችን ማብራራት ከዛ በእንቅስቃሴ መግለጽ ምናምን ነው አይደል? በእናት ህይወቴን አብራራላት። እኔ ግራ የገባኝ ህይወቴ ምን ውስጥ ምን እየተካሄደ እንደሆነ የቴዲ አፍሮ ግጥም እኔ አላቅም። ምን አይነት ግጥም እስቲ በእናትሽ ዝም በይ። የሆነ ነገር ሆኗል። ምንድነው የሆነው? እና አልገባኝም። እና አሁን አንተ የገባኝን ዘፈን እንኳን ስትተረጉመው በእንትን ምናምን በእንደዚህ እንቅስቃሴ ምናምን ይገባኛል። የገባኝ ሳይገባኝ ነበር ለካ ብዬ ድጋሚ ይገባኛል። እና እባክህ በዛው በነካጂ ህይወቴን ልስጥህና ተርጉምልኝ፣ እንደዚህ አሳየኝ፣ እንደዚህ ያልክ እንጂ ከባድ ነው ኑሮ። አይዞሽ። አመሰግናለሁ። 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው ይገባል። 100 ቢሊዮን ነጥብ 5 ይሄን እግዚአብሔር አመስግኑልኝ። 100 ቢሊዮን አካውንት ላይ yes አንተ ቦስ ለቃን ስራ ነው የምሰራው። ቃን ስራ እየሰራው ነበር። ከዚህም በፊት ምስክርነት አይቼ ነው እዚህ ቦታ የመጣሁት። ህይወቴ እየተሻሻለ መጣና አመት ከ2 ወር በኋላ ከውጪ 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባው። ኧረ በለው 100 ቢሊዮን ደገመው። ይሄን እግዚአብሔር አመስግኑልኝ። እግዚአብሔር ሰጪ ነው። እኔ ቃን ስራ ነው የምሰራው። ቃን ስራ እኔ ይሄን ደረጃ አይቻላል። ሰዎች ራሱ ተቸገሩ ለማንበብ ማለት ነው። ቃን ስራ የቃን ስራ ውጤት ነው። በሁለተኛ ቀን በሶስተኛ ቀን ብሩ አየሁ። ከዛ ባንክ ቤት እጅ ጠይቁ ምንድነው ይሄ ሁሉ ገንዘብ አለ እንዴ ያለ ኤውስማ ከላይ ምንድነው ብሎ ዲር ተመስገን ይላል። አካውንት ላይ yes አንተ ቦስኪ እንዴ 568 ሚሊዮን 298,796 የቁንጫ ቁጥር እንዳይሆን የገንዘብ አይመስለኝም፣ እርግጠኛ ነኝ። ኧረ በለው በረከታችሁ እዚህን ገንዘብ ሩብ ከሰጣችሁ ነገ ጧት እመጣለሁ። በቃ አርሱልኝ እንደዚህ ለሚሉ ሰዎች እንዴ እመጣለሁ። እኔ ሩቡን ካገኘሁ ግማሽ ሩቡን ካገኘሁ እኔ በጣም የሚያዝናናኝ ሰው ምን አይነት ሰው እንደሆናችሁ ታውቃላችሁ? ምድራዊ በረከት ፍለጋ መንፈሳዊ ቤት የሚሄድ ሰው በጣም ነው የሚያዝናናኝ፣ በጣም ነው የሚያስቀኝና መንፈሳዊ ቤት የሚካሄደው ለምድራዊ በረከት ነው ወይስ ለሰማያዊ ነው? እሱ ነው በቃ ጥያቄ መሆን ያለበት። ከዛ ውጪ እንደዚህ የሚያሰጡ ከሆነ እሄዳለሁ። አድርሱልኝ። ኢትዮጵያ በተለያዩ አጋጣሚዎች ስሟ እየተነሳ ይገኛል። በጣም ያስገርማል። እስቲ እንመልከት። Ethiopia should be proud of this. What? Along with Liberia, Ethiopia is one of the only African countries never colonized. And the reason goes back to the Battle of Adwa in 1896 when Ethiopia defeated the Italian army. Okay. So at that time most of African countries were colonized by European powers, but Ethiopia was able to keep its independence. And this monument was built to honor that victory. And the most important part is that it's not just about Ethiopia, but the whole of Africa. African leaders realized that
resistance is possible, so anti-colonial movements started. ሀገራችን ላይ በመገዛታችንና ባለመገዛታችን መካከል ብዙ ሰፊ ልዩነቶች አሉ። አንዳንድ ሰዎች ተገዝተን ብንሆን የሚሉ ሰዎች አሉ። ለምን ቋንቋ በደንብ አሪፍ ነው ነበር እንግሊዘኛ እንደ አማርኛ አድርገን አናወራም የሚሉ ሰዎች አሉ። አንዳንዶቹ ደግሞ እንኳንም አልተገዛን ኩራታችን እኛ ብቸኛ ነን ባለታሪኮች ነን ምናምን ብሎ የሚያወሩ ሰዎች አሉ። እናንተ የቱ ጋር ናችሁ? አንደኔ በግሌ ብንገዛ አሪፍ ነው ብዬ አስባለሁና እና የብሔር ፖለቲካ የሚባል ምናልባት ላይኖር ይችላል። ሌላኛው ጉዳይ ኢትዮጵያ የተነሳችበት ጉዳይ ሮቦቲክስ በመባል የሚታወቀው ግለሰብ አሪፍ ኮንቴንት ክሬተር ሆኖ ወዳደቁ እቃዎች እንግዲህ ፋሽን ሲሰራ አይቶ ኢንስታግራም ገጽ ራሱ አብረን ስራ ጥያቄ አቅርቦለት ነበረ። የዓለም አቀፍ ሚዲያዎች ሁሉ ሳይቀሩ እያወሩለት ነበረ። ይሄም የሌላኛው የኢትዮጵያ ገጽታ ነው ማለት ይቻላል። እስቲ ቪዲዮቹን እንመልከት። ሮቦቲክስ በመባል የሚታወቀው ልጅ አወቃችሁ እዚህ ሶሻል ሚዲያ ላይ የተለያዩ ዲዛይነርስ ክሎዝ ከሚያገኛቸው ከአካባቢው ላይ ካገኘው እቃ ማለት ነው ከዛ እየፈለገ ከዛ እየሰራ ልብሶችን ዲስፕሌይ የሚያደርግ በጣም አሪፍ ፊቶችን የሚሰራው ኢንተርናሽናል ይሁን እየተባለ በጣም ሲወራ ነበር። ያው ኢንተርናሽናል ሪኮግኒሽን አግኝቷል። ከዚህ በፊት እንደምታውቁት ስዛ ኮሜንት አድርጋለት ነበረ ቆይቷል። አሁን ላይ ደግሞ ኢንስታግራም ራሱ 15 hours ኮሜንት አድርጎለታል። we would love to feature on our account next week please check DMs ብሎ ሃርት ኢሞጂ ይሄ በሃርት ኢሞጂን በቴክስት ጽፎለታል። ብቻ ኢንተርናሽናል ሪኮግኒሽን ማግኘቱ የሆነት በጣም ደስ የሚል ነገር ነው። እኔ am happy for him የምር I hope he makes it የምር በቃ ቢያልፍለት አንደኛ ለሱም የሆነ ሰው ሲያልፍለት የምር ደስ ይላል የሆነ ሰው ሲሳካለት። ከዛ በተጨማሪ ደግሞ እንደ ሀገር የሚጠቅመን ነገር ነው የሚሆነውና ብቻ keep it up ለማለት ነው። There is this global mega superstar from Ethiopia, from Africa that I have been talking about within the past few days. And I'm talking about Kaluputik. Oh yes, the Kanye West of our time, the creative genius of our time, the leader of our time, Kaluputik. We are seeing a young, proud African man who literally doesn't have the world's greatest funds and money, but uses what is at his disposal to break and create records. Now, when you visit Kaluputik's TikTok page, you will discover that this guy doesn't make nothing less than 2 million views per video. I'm telling you all something. He makes 2 million, 3 million, 4 million, 6 million views per video. This is going out there to tell you that Kaluputik is not at the level of Ethiopia no more. He's not at the level of Africa no more. Kaluputik is a global mega superstar and a sensation to the rest of the world. He is a voice of a whole generation, and what a time it is for me to be alive. What a time it is for me to be a happy African youth. What a time it is for me to be a fresher who visited Ethiopia some like 1 month ago. What a time it is for me to be a supporter of Kaluputik. I've told you all that this boy is a great man. Look at the followers. His followers rise. I think he makes like over more than 50 to 100,000 followers each and every day. He's literally above 800,000, going to 900,000 followers here on TikTok now. He is big on Instagram, big on Facebook, big on all major social media accounts. Guys, see, I'm telling you all this again for free. The time is now. Well, if you have a talent, if you have something you feel like you want to show to the world, don't be scared. Light up your camera and do what you have to do. The world is watching. The world is here to appreciate you. Social media was created for positive reasons and not for bantering and not for dragging one another and not for insulting people. Social media is out to be used as a tool to help us. The time is now. Kaluputik, you are indeed golden. Yeah. Ethiopia, you are goated. Africa is goated. The time is now for us. Let's use this opportunity. Thank you guys and see you in our subsequent videos. If you haven't heard of Kaliputiks, you've been living under a rock. Now let's talk about what's next for the star boy from Ethiopia. Now I've seen a lot of comments saying he's from Tigray in Ethiopia. Please confirm down below. Shout out all my Ethiopians. Let me know down below. Okay. I made a video on him 3 days ago and he was at 300,000. Now he's at over 500,000. Crazy. Now a lot of people were worried because he replied to a comment tagging Balenciaga. በጣም በቃ የሆነ ትልቅ የሆነ በቃ ማን ነው በጣም ሂውጅ የሆነ እንትን ነው በቃ ቪው አለው እይታ አለው በጣም ተደራሽነቱም ያው ኢንተርናሽናል ሆኗል ነው። የልጅ እርግጠኛ ነኝ በጣም አሪፍ ማናጀር በጣም ከሱ ተለቅ ያለ ኢንተርናሽናል ላንጉዌጅ ባሪፉ የሚያቀላጥፍ ሰው ሊኖረው ይገባል ቢያስባሉ። ከዛ ውጪ በቃ አለፈለት አለቀ አጭር ቃልና አሪፍ ማናጀር ካለው በቃ በጣም ምርጥ የሚሆንበት ጊዜ ያስባለሁ። ፈጣሪ ግን ሲያነሳ በቃ እንዲህ ነው ከየት እንደሚያነሳችሁ አታውቁ። ተስፋ የቆረጣችሁ ካሜራ የለኝም ላይት የለኝም እንደዚህ አይነት ልብስ ዊግ ምናምን የምትሉ ሴቶችም ሆነ ወንዶች
ምንም ምክንያት እንዳታደርጉ ምሳሌ ይሆናል ቃሉ ቡቲክስ ብዬ አስባለሁ። እስቲ እናንተስ ምን ታዘባችሁ? ሐሳባችሁን ኮሜንት ላይ አድርጉ። ሄሎ ጨርሻለሁ አልኩ እኮ። እሺ ምን እየሰራች ነው? ኧረ ምን ነው ያዘንዴ ከፍታ መጣ። ማን ነው ያበራው? ቆጣ ጨርሻለሁ ስትል እኮ ለምጣድ ያበራው። ኧረ ስልክ ነው። እስቃሉ እንዴ ገለው ነበርኩ። አልሰራም ሂሳብ እስቲ እኔ ብር የለኝም። ብር ቆጫማ ጋር ነው ያለው። አሁን የገዱ ጋስቆጭ የለም። አሁን እንደ ምንድን ነው በቃለ ዱቀት በለ ገለው ነበርኩ። ምን ቆጣሪ አብርተው አይሳቅ ማስካለ ምን ማሳቅም የት ታላቂ ምን ዘንድሮ ታናሽ ወንድም ምንድነው አንተ እንደፈለክ ምግብ ወጥቶ እቃ ማታጠው ምንድነው የምትፈነደው አንተ ራሱ ምንድነው የምትቆጣኝ ምናምን ነገር አጣ ነው ትንሽ ተለቀ አረጋጊ እላለሁ ወንድም እሰይ እንዴ ማነሽ ታላቅ ነኝ ብለህ ልፈነዳ ነው እንዴ አታውቀኛል አውቃለሁ ቁጭ ብለህ አንተ ምን አባ ነው የምታፈነው እናትህ ነኝ እናት እንዴ ዝም ስትባል ከዛሬ እኔ ለፋዘነ ለማዘር ብዬ ነው የታገስኩት እስካሁን ምን ልፈነዳ ነው እቃ ጠብ ልብስ ጠብ የቤቱን እቃ አጽዳ ተርስ አብሲት እንደሞጣና እናትህ ነኝ እናት እንዴ ጠምር ለፋዘር ብዬ በተወው እንዴ እንደዚህ ማን ተጋገዝ እንዴ ምን ሆነ ነው ምልክት እየተከልን ነው። ምንድነው ማግዛችሁ? ምንድነው ማለት አላየኸውም ነው? ከፈርበው ቶ ወርዷል ያያዋል ማለት መንጃ ፍቃድ በእናትህ አቤት ተበረተ ጨባ መንጃ አባቴ ግባና መንጃ ፍቃድ ይዘውጣ ህግ ያስገባ ነው። እየተከለከለ ቦታ ሰፈር ውስጥ እኮ ነው ያለነው ወንድም ምን ሆነ ነው? በቃ ጻፉ ፍታው ሊያመጣ ዝግኝ አቤት አይ ወንድም ጀፍቀት አዎ ነቲ ጅን ነው እናት ጅን እንዴ ምን ማለት ነው? አንጃ ፍቃድ ነው። ፍታው አትቀጣው እንዴት አልገው ምን ያደርግልህ? ገንዘብ ፈልጎ ነው። በቃ ማለት ተራራሰም ታርገታለች ወይስ ትሊበ እንዴት ነው የምትቀጡት? በዚህ ሰዓት ምን እየሰሩ ነው ያሉት? ለምን? ምክንያቱም ናፍጣ የለምና ለናፍጣ አሁን በዜና ተወርቶ በፖድካስቱ በምኑ ተወርቶ ሲያቅት በፖድካስቱ በምናምኑ ተወርቶ ሲያቅታቸው አሁን በቃ ናፍጣ ስለመጥፋቱ ጉዳይ ትኩረት እንዲስብ በዜማ ሁላ ተጀምረዋል። እንደዚሁም ደግሞ የሞዴስ ጉዳይ በተለይ እህቶቻችን የእውነቴን ነው የምላቸውና ወዶ ያመጡት ሳይሆን ኔቸር ጊፍት ስለሆነ ምንም ማድረግ አይችሉምና እስቲ የናፍጣና የሞዴስ ጉዳይ በዜማ ናፍጣ ቢኖር ቢገባ ምን አለ የገባውን ናፍጣ ቢቀዱ ምን አለ አቻ መሊዮሽ ይገባ ማናሌ ወተማ መሊዮሽ ይገባ ማናሌ ናፍጣ ቢኖር ቢገባ ምን አለ የገባውን ናፍጣ ቢቀዱ ምን አለ ያቴታኒናማ ሽገባ ማናሌ ሁርመት ኮትያ ሽገባ ማናሌ የገባውን ናፍጣ ቢቀዱ ምን አለ ጦርነቱ ቀርቶ ይስማሙ ምን አለ ኦናታ 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 አድርሱ ለኢራን ይድረሳቸው ለኢራን አድርሱ ለኢራን ይድረሳቸው ለኢራን ሞዴስ
እንግዲህ ይሄ ነገር ኔቸር ስለሆነ በነገራችን ላይ ከኑሮ ውድነት ጋር ከነዳጅ ጋር ተያይዞ እንግዲህ ነዳጅ ጨመረ ሲባል ሁሉም ነገር ከነዳጅ ጋር ቀጥታ ግንኙነት የሌለው ነገር ራሱ ጨመረ ሲባል ቀጥታ የሌለው ግንኙነት የሌለው ላይ ይጀምራልና ነጋዴ እዚህ ሀገር ላይ በጣም በቃ ሪላክስ አድርጎ የሚኖር ነጋዴ ነው። ሁሉም ሳይሆን በጣም ፌር ሆኖ ደግሞ ስራቸውን የሚሰሩ ሰዎች ደግሞ አሉ። ግን ያበርታቸው በጣም ጥሩ ገንዘብ ያደርግላችሁ ይባርክላችሁ። ግን ከዛ ውጪ የሴት እህቶቻችን ጉዳይ የሁላችንም የፋሚሊ ጉዳይ ስለሆነ አሳሳቢ ጉዳይ ላይ ይደርሷል። በተለይ ሴቶች ሰላማዊ ሰልፍ በቃ ነው የቀራቸው መጨረሻ ላይ። ቦክሰኞች ዛሬ እየተቧቀሱ ይገኛሉ። ግን ይሄ ቦክስ ሌላ ታሪክ አረላሽ ኤአይ ነው። እርግጥ ዛሬ ነው ግን ሲሸነፉ ያለውን ስሜት እስቲ እንስማ። ሲሸናነፉ ማለት ነው። አይላሽ ኤአይ ሌላ ታሪክ ከንቃተ ህሊና ከጆኒ አሸናፊው ወይም ተሸናፊው ግን ምንድነው የሚሆነው? ከተሸነፈ በኋላ ጋይስ ምንድነው የምትሆኑት? ግን አሁን አንዳችሁ ስትሸነፉ መቼም አንድ ተሸናፊ ነው። አንድ ጌች ጥያቄ አንስቷል። ጌች ብቻ አይደለም የብዙዎቻችሁን ጥያቄ እንደሆነ ተመልክቻለሁ። 3 መልእክቶች አሉኝ። አንደኛ ለተወዳዳሪዎቹ ለጆኒና ለንቃተ ህሊና፣ ከዛ በተጨማሪ ሁለተኛ ለጌች፣ ሶስተኛ ደግሞ ለኛ ለአጠቃላይ ለጄነራል ለሁላችንም ማለት ነው። 3 መልእክቶች አሉኝ። በደንብ አድርጋችሁ እንድትሰሙኝ ይፈልጋሉ። የመጀመሪያው ነገር ይኸውላችሁ እነዚህ ተወዳዳሪዎች እንደ ሌሎቹ ካቴጎሪ አይነት አይደለም አመጣጣቸው። ሌሎቹ ብዙ ፋይት አድርገው ብዙ ተሸናንፈው ሜንታላቸውን በጣም ጨምረውታል። ግን እነዚህ ሁለቱ ልጆች የመጡበት የራሳቸው ወይ አለ። ነገር ግን ደግሞ ይሄንን ውድድር መርጠው ይሄ ሁሉ ነገር አድርገው እዚህ ጋር ሲመጡ ከፍተኛና በጣም የላቀ ሜንታሊቲ ስላላቸው ነው። ይሄንን ሁላችሁም እንድትገነዘቡ እፈልጋለሁ። ውድቀትን የሚፈሩ መሸነፍን የሚፈሩ ከተሸነፍኩ በኋላ ምን ሆናለሁ የሚለውን ነገር የሚያስቡ ልጆች ቢሆኑ ኖሮ እዚህ ውድድር ላይ ባልመጡ ነበር። ምክንያቱም ይሄንን ውድድር እንዲወዳደሩ ብዙዎች ተጋብዘው ነበር። ብዙዎች የቀሩበት ምክንያት ሌላ ነገር አይደለም። ብሸነፍስ ከሲስተም ወጣለሁ፣ ብሸነፍስ ከቢዝነስ ወጣለሁ፣ ብሸነፍስ እንዴ ጎርሮ እባላለሁ የሚል ሐሳብ ስላለ ነው። ስለዚህ ይሄ ነገር ልጆቹ ላይ በማየቴ በጣም ላመሰግናችሁ ወዳለሁ፣ ላደንቃችሁ ወዳለሁ። ሁለታችሁም ጀግኖች ናችሁ ለኔ። ሁለተኛው ለጌችን ጌች እንግዲህ ጆኒ ያው እኛ ጂም ላይ ያሰራል፣ ኢትስ ኦኬ። ንቃተ ህሊና ግን አሁን ለምሳሌ ይሄ ውድድር ቢሸነፍ ወይም ደግሞ ኢቭን ቢያሸንፍም ቀጥታ ሁሉ ጊዜ እንደዚህ አይነት ፋይቶች ላይ ላይኖር ይችላል፣ ወይም እንደዚህ አይነት ፋይቶች ላይ ላይገባ ይችላል። ስለዚህ ቢያንስ የሆነ ቋሚ የሆነ ስራ ያስፈልገዋል። ስለዚህ ያንን እንዴት አድርጎ ወደ ስፖርት ቢዝነስ ወደ ስፖርት ማህበረሰቡ እንዴት መግባት አለበት የሚለውን ጌች አንተ ራስህ ብታስብበት ደስ ይለኛል። ምናልባት ያሉ ኦፖርቹኒቲዎች ካሉ እኛም ጂም ሊሆን ይችላል whatever it is ወይም ተምሮ የሆነ ነገር በቅቶ ደግሞ ወደ ሲስተም የሚገባበት ነገር ካለ ብንፈልግለት በጣም ደስ ይለኛል። አሸነፈም ተሸነፈ። ሶስተኛው ደግሞ ለአጠቃላይ ለሁላችንም ነው። ሁላችንም እንግዲህ እንደዚህ አይነት ውድድሮች ሲመጡ ሰዎች በእኛም ሀገር ብቻ አይደለም በሌላም ሀገር እንደዚህ አይነት ሞቢላይዜሽኖች እንደዚህ ጀግንነታቸውን የሚያሳዩ ፉከራዎች ምናምን አሉ። ከጨዋታ በኋላ ሁለቱም ተጫዋቾች ተከባብረው ተቃቅፈው ይለያያሉ። ዓለም ትቀጥላለች። ነገም ደግሞ ሌላ ፋይት ላይ እንደዚህ አይነት ንግግሮች እንደዚህ አይነት ወኔ የሚያመጡ ነገሮች ሲያደርጉ ትመለከታላችሁ። እኛ ሀገር ግን ይሄ ነገር ብዙ አልተለመደም። ምክንያቱም ከዚህ በፊት ጀግና የነበሩ ተወዳዳሪዎች መልሰው በማግስቱ ሲሸነፉ ፎክረ ለዚች ነው ምናምን አይነት የሚባል ነገር ተመልክቻለሁና ይሄ ነገር መቀረፍ አለበት። እንደ ማህበረሰብ ስፖርቱን ለመቀየር እየታገልን ነው ሁላችንም፣ እዚህም ጋር ያላችሁ የቲክቶክ ፋሚሊዎች በሙላ ማለት ነው። ስለዚህ አሁንም ደግሞ እኛ ራሳችን ደግሞ መቀየር አለብን። ልጆቹ ቢሸነፉም ቢያሸንፉም ያሸነፈውን አበረታተን የተሸነፈውም ኢትስ ኦኬ ፎር ዘ ኔክስት በደንብ ልምምድ ስራ በደንብ እንደዚህ አድርግ የነበረበት ክፍተት ይሄ ነው ለቀጣይ የሚል ነገሮች ላይ ፎከስ ማድረግ ያስፈልጋል ማለት ነው። ስለዚህ በተለያየ ኮንዲሽን ዕለታዊ ኮንዲሽን ሊሆን ይችላል፣ የተለያዩ ነገሮች ማተር ሊያደርጉት ይችላሉ ውድድሩ ላይ። ስለዚህ ይሄንን በደንብ አድርገን ማወቅና ማሰብ አለብን። ልጆቹ ላይ ኤክስትራ ጫና ማምጣት የለብንም። ስለዚህ በንጹህ አምሮ ወደ ፋይቱ መግባት አለባቸው ብዬ እላችኋለሁ ማለት ነው። ቴንኪዩ። ከተሳሳትኩ ደግሞ ኮሜንት ላይ ጻፉልኝ፣ አርሙኝ። አመሰግናለሁ። ስፖርት ቤት አንዳንዴ አጋጣሚ እሄዳለሁ ዝም ብዬ ለጤና ዱብ ለማለት ምን ያለው መሰላችሁ የስፖርት ቤት ሆኖ በጣም ትሬነሮች ስፖርት የሚያሰሩ ሰዎች አሁን ስፖርት ለመማር ትሬነር አያስፈልጋችሁም። በነገራችን ላይ ኦንላይን ብዙ ነገሮች አሉ ምናምን ሪፈር ማድረግ ከቻላችሁ በጣም ዲፕ ብዙ ነገሮችን ማግኘት ትችላላችሁና
አንዳንድ ስፖርተኞች ምን ይላሉ ፖስት ሲያደርጉ ፖስታቸው ስፖርት ራሱ አንድ ዲግሪ ነው ምናምን ይላሉ እና ስፖርት በማሰራታቸው የሚያቀራሩ ሰው ምን አቀራሩ ማለት አይደለም ግን ኢጎን ኮንትሮል ማድረግ ስፖርት ቤት ውስጥ በጣም ትልቁ ነገር ነው ብዬ አስባለሁ። በብረት ማይንድ የሚያስቡ ሰዎች አሉ ወይ ደግሞ ባላቸው ችሎታ ብቻ የሚያስቡ ሰዎች አሉ እንጂ የዛኛውን የተቃራኒውን ስፖርተኛ ችሎታ ማድነቅና እሱን ደግሞ እንዴት አድርጌ ልከላከለው የሚለው ወይ ደግሞ ከዛ በኋላ ለሚመጣው ነገር እንዴት መልሱን ልስጠው የሚለው ነገር ላይ ፎከስ የሚያደርጉ ሰው የለም። በቃ ኢጎ መሆን በቃ ኦቨር አክት ማድረጎች ይበዛሉ። ብቻ አሁንም ከዚህ እዚህ ላይ የሚታዩ ነገሮች ኢጎ ነገሮች ውድድሩ ላይም ጋዜጠኛ መግለጫ ኢጎ ነገር አለ። ግን ልጆቹ በጣም መደነቅ አለባቸው ሁለቱም ብዬ አስባለሁ። እንደሌላ ስለ ነገ ማንነታቸው ሳያስቡ ቀርተው ማለት የሚዲያውም ጫና ቀላል አይደለም በነገራችን ላይና እስቲ እናንተ ምን ትላላችሁ? ሀሳባችሁን ኮሜንት ላይ አድርጉ። እንደ አባት እኮ ዝም ብለሽ የምትቀርጪው አይሰለችሽም እንዴ? በቀደም ዕለት የተሰራው ምን ደረሰሽ? የት በፎሎ አንዳንድ ብታገኛለህ ብለሽ አላሰራሽኝም? ቪዲዮ እዚህ ነው መቶ ሰው ፎሎ አድርጓል። በስመ አብ ወወልድ ወመንፈስ ቅዱስ 100 ታች ደረጃ ላይ በቀመጥ 100 ሰው አጣለሁ። 100 ብር የሰራሁት ማለት ነው እንዴ? ቤተሰብ ምን ሆናችሁ ነው? ይሄ ለቅሶ ያስቀምጣል፣ ደረት ያስመታል። 100 1 እና 2 ዜሮ ማለት ነው። እኔ አፈርኩ በእናንተ። ስንት ቀን ሙሉ 100 ብር 100 ሰው ነው ያለኝ ማለት ነው ከዚህ ሁሉ ህዝብ። በስመ አብ ያኛውን ዋናውን እንትን እኮ የኔን እንትን እያደረግኩ 74 አካባቢ ድረስ ማላላችሁ እሱ እቺ የምትበላዋል ትኩሷን ፈዋን ቃም ላርግበት እሱ ላይ ፎሎ አርጉ ተባላችሁ እንዴ? ለመቶ ደክማለሁ እንዴ? ምን ማለት ነው እንዴ? 100 ብር ያንዱ ሰዎች አታ 100 ብር አይሰጠኝ እንዴ? 100 ሰው አንድ ብር እንዴ? እኔ እኮ በሚሊዮን ነው የጠበቅኩት። መመኘት ይቻላል እኮ ግፍ አይደለም፣ ይቻላል። 100 ሰው እኔ ባሰልፋቸው ከዚህ 49 አልኩም እንዴ? ፎሎወሮችን እንዴት በ100 ብር ታሳፍሩኛላችሁ? ምን ነው አፌን ባላበላሽ ሰው የመቶ ወይ ባላልኩ ይሻለኛል እኮ ለመቶማ ይሄን ያላልሆነ እዚህ በሉ ቀጥሉን። እስኪ እንደምታረጉ አድርጉ። ደስ አይሉም በመቤቴ። እናንተ ምን ታያችሁ? እኔን የታየኝ ያልተኖረ ልጅነት ነው። ስንት እናቶቻችን ናቸው በእድሜያቸው እንደዚህ ሳይቦርቁ ያለፉት? ስንት እናቶቻችን ናቸው ይሄንን ደስታ እኛ ፊት ላይ ለማየት ሲለፉ የኖሩት? ስንት እናቶቻችን ናቸው እኛን ቀና ለማድረግ እነሱ ዝቅ ብለው የኖሩት? ሁሉም እናት ክብር ይገባታል። ቀሪ ህይወታቸውን ፈጣሪ እድሜና ጤና ሰጥቶ ደስተኛ አድርጎ ያኑርልን። እኛም እነሱን እምንክስ ካረጉልን እጥፍ የምናደርግ ቀና አድርገን አኩርተን የምናኖር ያርገን። ለሁላችንም እድሜና ጤና ይስጠን። ሁሉም እናት ክብር ይገባታል። በትክክል ብዙ እናቶች ይህንን ዓለም ሳያዩ ያሳደጉን ለራሳቸው ጊዜ ሳይሰጡ ለልጆቻቸው ብቻ መስዋዕት ከፍለው ያለፉ እናቶች አሉ። የእውነት ክብር ለእናቶቻችን ማለት ይህ ቪዲዮ በጣም ሲዘዋወር ነበረ። የእውነት እኔ ራሴ በጣም የተገረምኩበት ቪዲዮ። እሺ ዱንጋ ፓርቲ ምርጫ ቀስቅሰው ቀጥሏል። ኬት እየመጣሽ ነው? እዚህ ቢሮ በእናትሽ ሱፍ አስለብሰውኝ በግድ እነዚህ ዋልጌ የሆኑ ሰዎች እንዴት አሪፍ ዱነግ ፓርቲ እየተንቀሳቀሰ ነው። ይመችሽ አባቴ፣ በጣም ደስ ብሎኛል። አንድ የህዝቡ የሆነ ጥያቄ ነበር። ኦኬ እሺ፣ ምን ደግሞ ከባለፈው አሁን ዱነግ ፓርቲ ቢመረጥ የአዲስ አበባ ወጣት ምን ያገኛል? ምን ይጠቀማል? የአዲስ አበባ ወጣት በጣም ጥሩ ጥያቄ። እኛ ዱነግ ፓርቲዎች እምቂሩ ነው የምልሽ፣ በጣም ነው የምንንቀሳቀሰው ወጣቶች ላይ በብዛት ወጣቶች በየወሩ ፑሻፕ ብዙ ለሰራ የመስሽ ቻሌንጅ ታዘጋጃለች። አይሳክስ የሚያደርግ ዱነግ ፓርቲ ነው። እምቂ 10,000 ለሰራ 10,000 ብር በቃ ሌላ ጭቅጭቅ ሴቶች ሳክስ ማንንም አናደርም።
ሴቶቹ ብዙ ነው በጣም ምቄ እስኪ ነው ከማንም ጋር እናወዳደር በቃ ይመስልሻል እንጂ ብሩ አለ ይሰጣል ምቄ ነው ተፈላለ ሁሉ የዱነክ ፓርቲ ይመጣል ምልክታችን ይሄ አርማችን ይሄ ነው እያልኩሽ ነው ዱነክ ይቀጥል አንድ የመጨረሻ እሺ ሱስ ያለበት ወጣት እንዴት ነው ለሱሰኞች ወጣት ምን ናቸው መሰለኝ በመጀመሪያ ሱሰኛ አናበረታታ ግን ከዚህ ድር ይናቃቲ ነው ካሞል ዱነክ ፓርቲ የሌለ አበረታታም እኮ ግን አብረን እንጓዛለን እንሄዳለን ቀጥሮ አንድ እንሰራዋለን ቲምር ምን አንሰራዋለን የሌለ ተፈተፈተፈ ላለሁ የሌለ እናመቻቻለን እስpat ቤተ መንግስት ቁጭ ብለን ፓርላማውን ቤተ መንግስት ከሌላ እየሰራን ነው ዱነክ ፓርቲ አቤት ሳክስ ዱነክ ፓርቲ አርማችን የምልክታችን ዱነክ ፓርቲ በነገራችን ሀገራችን ውስጥ አንድ የኔ ቢጤ ነው አንድ የኔ ቢጤ የኔ ቢጤ ማለት ነው አይ ፖለቲካ ይገምኪም ሳምሶን ሌላ ሴት ከሄድክ እንዴ እነኝን ፍቅር የሆኑ ልጆች እንዴት ነው እኔ ሴት ወድጄ ጥዬ ልሄድ የምችለው እና ይሄ እኔ ነኝ አረ ወይኔ ሰለሞን ቆመ ሌላውን ተውና ምን እያደረገች ነው እንደዚህ አርጋኛለች እንደዚህ ልችላለሁ ግን ኃላፊነት ይሰማኛል እንደዚህ ከሆነማ አችላትም መቻቻል ማለት ባለቤት ስትል አንተ ቀዝቀዝ ትላለህ አሁን እዚህ ጋር ግን የጋለችው እሷ ነው ትቻቻላለህ እኔ አሁን ምፈራላችሁ የሰው አይን ነው የሰው አይን ምን እኔ ቤት ገብ ከሰው አይን ያውጣችሁ እንዴት አያያዝ እንደምችል እያጠብኩ እንትን እያደረኩ ምን እያደረግ ቤቢ ይሄ ነገር የምረጡ እንቅስቃሴ ነው እንዴ ለቀጣዩ ትዳር ፕሮሞሽን ነው ወይንስ ምንድነው ግንኙነት አልገባኝም ማስረድ የድሮ ነው ብዬ እንዳልል ጥርሱ አዲስ ነውና ጉድ እኮ ጥርሴስ ልማዴ ነው ምንና ታስቂው ነበር የሚባለው ጥርሴስ ልማዴ ነው አይኔን አታስቂው አለች ሴትዮ አሁን አንቺ ሞቅ እያረግሽው ነው ኧረ እባካችሁ ዝም አበሉ በቃ ያኛው ትዳር አልተሳካም ይወት ይቀጥላል ማንም ሰው ሲመጣው ይልቀዋል የአባት ዕዳ ለልጅ ማለት ይሄ ነው ደርሰናል ሰላምታ ሰተንም ገብተናል ውለናል ወላጅ መሆን እኮ የልጅን ደስታ ማጥፋት አይደለም ዛሬ ለጊዜያዊ ደስታ ብለን ልጆቻችንን ነገ ባናበላሽ መልካም ነው ማንኛውም ሰው ታዋቂም ሆነ ተራ ሰው የግል ህይወቱን የመኖር መብት አለው ነገር ግን ያ መብት የልጆቹን ስነ ልቦና በጠበቀ መልኩ መሆን አለበት ሰው ከፍቺ በኋላ አዲስ ህይወት የመኖር መብት እንዳለው እናውቃለን አንተ ግን አዲስ ህይወት መጀመርህን ለማሳወቅ እንዲደርስለት ለፈለከው ሰው የሰራው ቪዲዮ ለልጆች ትልቅ ስብራት ሆኗል ህፃናት አይደላችሁ ህይወት ያስተማረቻችሁ ትልልቅ ሰዎች ናችሁ ቪዲዮዎቻችሁ ግን ለሾው እንጂ ለእውነተኛ ትዳር ስንቅ የሚሆን አይደለም እውነተኛ ፍቅራችሁ ለመገላለጽ ተብሎ የተሰራ ሳይሆን ሰውን ለማበሳጨት የተሰራ ቪዲዮ ይመስላል አስተውል አንተ ደስታ ልጆችህን የሚያስጨንቅ ከሆነ እመነኝ ደስታ ከእውነት አይደለም በሬ ሆይ ሳሩን አይተ ገደሉን ሳታይ የሚባለው ለልጆች ስነ ልቦና ማሰብ እንዳለብህ ዘንጋት አልነበረብህም አስተውለሃል ግን ልጆቹ አባታቸውን በዚህ መንገድ ሲያዩ ምን እንደሚሰማቸው እኛን ረሳ በቃ የሚል ጥያቄ ባይኖራቸው ይመጣል በትምህርት ቤቶቻቸው ደግሞ ከጓደኞቻቸው የሚደርስባቸው ጫና ከባድ ይሆንባቸዋል ወደፊት የትዳር ህይወታቸውን ራሱ እንዲፈሩት እንዲከብዳቸው ነው ያደረክ ያለው ምን የሚባል አባባል አለ መሰለ ልጆቻችን እኛ የምንላቸውን ሳይሆን የምናደርገውን ነው የሚከተሉት ይባላል ለልጆቻችን እኮ ማውረስ የሚገባ ገንዘብና ንብረት ብቻ አይደለም እውነተኛው ውርስ እምነትና እውነት ክብርና ምግባር ፍቅርና ርህራሄን ትምህርትና ዕውቀት ችግር የመፍታት ችሎታን ትዳር ፍጹም አይደለምና ችግር ባጋጠመ ጊዜ እንዴት መፍታት እንደሚቻል ቁልፍ የሆነውን መቻቻልን መከባበርን ትዕግስትን የሚያውቅ ትውልድን ነው ማውረስ ያለብን እናስተውል ወላጅ መሆን ኃላፊነት ነው ምክንያቱም ልጆች ወላጆችን እንደ ሰው ብቻ አይመለከቱም እንደ ዓላማም ያያሉና ስለ ልጆቻችን ብናስብ ብንጠነቀቅ መልካም ነው የእግዚአብሔር ቃልም እንዲህ ብሏልና ልጅህን በሚሄድበት መንገድ ምራው ይላል እናስተውል የምናደርጋቸው የምንናገራቸው ነገሮች ልጆቻችንን ክብር ስነ ልቦና በጠበቀ መልኩ ብናደርግ መልካም ነው እድሜም ቁጥር አይደለም እድሜም ያስተምራል እንደሚያችን ብንሆን ደግሞ መልካም ነው ለሁላችንም ማስተዋሉን ያድለን አንድ ብርን እንግዲህ እናጋልጣለን በዚህ ቪዲዮ እናጋልጠው ሁላችንም ይመቸን የነበረው የምንወደው አንድ ብር የዳግማ ትንሣኤ ምሽት በተዘጋጀው ኮንሰርት ላይ አንድ ብር ከሌላ ለምትት ከሌላ ሴት ጋር ነበር አሁን ደግሞ አርቲስት ማርታ ጎይቶም በለቀቀችው ማታ ነው የለቀቀችው ኦሬዲ እንደምታዩት ከ21 ሰዓት በፊት ነው የሚለው ቪዲዮ ከሱ ጋር ቤቢ ሃኒ እየተባባሉ የሚገኙበት ሰዓት ላይ ነው እንግዲህ አንድ ብር የዳግማ ትንሣኤ ምሽት ሌላ ሴት ጋር ነበረ ከአርቲስት ማርታ ጎይቶም ጋር በፍቅር ጭልጥ ብለው እያበዱ እንደሆነ እንግዲህ እነሱ ቪዲዮቸው እየገለጹልን የሚገኙት ማርታ ጎይቶም እንግዲህ ላገባው ነው እያለች በኢንስታግራም ገጿ
ፖስት አድርገዋለች። እኛ ግን ማርታ ጎይቶ ትንሽ ያዝ አድርገው 1 ብር ስለዚህ ቪዲዮ መግለጫ ስጥ ብራዘር። ማርታ ጎይቶም ብዙ የኢትዮጵያ ወንዶች የሚወዷት አርቲስት ናት። እንግዲህ እሷም ቆም ብላ እንድታስብ አንተም ስለዚህ ቪዲዮ ከማጋን የነበርከው የዳግማ ትንሣኤ ምሽት ከማጋን የነበርከው ኤክስፕሌን እንድታረግልን እናንተስ ምን ሐሳብ አስተያየት አላችሁ? በነገራችን ላይ የሆነ ቪዲዮ ሰርቼ ነበር ከትናንት ወዲያ ባለሰዓታት ኮሜንት ላይ ገብታችሁ ሁለተኛ ቻናሌን ተመልከቱ፣ በዛም ላይክ አድርጉ፣ ሰብስክራይብ በማድረጉ በዛም ታገኙኛላችሁ። ነገር ግን ስለ ማርታ ጎይቶም እና ስለ ቲክቶከሩ 1 ብር የተናገርኩበትን ጉዳይ እዛ ላይ ታገኛለ። በዚህ ምድር ላይ እውነት የለም በቪዲዮ የሚሰራ ሁሉም ፌክ ውሸት ስክሪፕትድ ነውና ትክክለኛ እውነትና ብዙ ሰው የሚወደው እግር ኳስ ነው። ብዙዎቻችሁ ትጋሩኛላችሁ ብዬ አስባለሁ። አንዳንድ ሴቶች አንዳንድ ወንድም ደግሞ ዝም ብሎ ጠላ ቤትና አረቄ ቤት መዋል የሚወድ ሰው ይቅርታ ለቃላት አጠቃቀም ኳስ ለምንድን ነው የምትወዱ? እኔ ሴንስ አይሰጠኝም ምናምን ይላል። ትክክለኛ ነገር ለብዙ ሰዎች ሴንስ አይሰጥም፣ ግን የሆነ የሚያወጫብር የሆነ የሚመስል ስክሪፕትድ የሆነ ነገር ነው የሰውን ቀልብ የሚስበውና ስለ ማርታና ስለ 1 ብር ተናገርኩት ነገር አለ። ኮሜንት ላይ ገብታችሁ በሊንኩ ገብታችሁ ነገር ግን አሁን 1 ብርና ሙዚቀኛዋ ኤደን ከዚህ በፊት እንግዲህ የፍቅር ህይወት ነበራት። ኢንተርቪዋን አምለሰት ፖድካስት ላይ አይታችሁ የምታውቁ ከሆነ ትዳር ነበራት፣ ትዳሯን እንደፈረሰ የሚታወስ ነው። አንድ ሙዚቃዋ እንደውም ለራሷ የዘፈነችበትን አጋጣሚ ስታወራ ተመልክቻታለሁና አሁን ግን ቲክቶከሯና ሙዚቀኛዋ በፍቅር ተጣመሩ። በጣም ያስገርማል። የአብራም የሳራ ያርግላችሁ። ኦፊሻል ያደረጉት ራሳቸው ናቸው። ኤደን ራሷ ኢንስታግራም ላይ ፖስት አድርጋለች። ዜናዎች ይወጡ ይገኛሉ። ከማርታ ጋር ሲተቃቀፍ ቆይቶ ከሌላ ጋርም ሲተቃቀፍ ቪዲዮ ለቆ መተቃቀፍ ችግር የለውም። አልጋ ላይ አይ ምንም እንትን አስገባ ማን ነው ምንም አላረገም እኮ ምናምን ይባላል። እንዴት ነው ይሄን ነገር ግን እስቲ ሰሞኑ ማለት ነው አንድ ድምጻዊት አርቲስት እና አንድ ቲክቶከር ሊጋቡ ነው። በእርግጥ አብዛኞቻችሁ አውቃችሁታል። እድሜ ለመመሮች ይሁንና ነገር ግን አሁን ላይ ይፋዊ በሆነ መልኩ ኤደን አይሸሽም በቲክቶክ ገጿ ላይ ፖስት በማድረግም ቲክቶከሩ 1 ብርና ድምጻዊት ኤደን አይሸሽም ሊጋቡ እንደሆነ አሳውቃለች። ይህ ዜናም ደግሞ እንግዲህ አሁን ላይ በማህበራዊ ሚዲያ ትልቅ መነጋገሪያ እየሆነ ይገኛል። 1 ብር በጨዋታው ኤደን ደግሞ በጣፋጭ ድምጿ ይታወቃሉ። ታዲያ የሁለቱ ጥምረት አሁን ላይስ ምን ይወጣ ይሆን? በኮሜንት ላይ እንኳን ደስ አላችሁ ማለት መልካም ምኞታችሁን መግለጽ ቻላችሁ። ለሁለቱ ደግሞ መልካም የትዳር ዘመን። በስተመጨረሻም ጥምረቱ ተለይቷል። 1 ብርና ኤደን አይሸሹም ኤዲ በትዳር ተሳስረዋል። ድምጻዊቷ ኤዲና 1 ብር በትዳር መተሳሰራቸውን በኢንስታግራም ገጿ በይፋ አውጃለች። በኮሜንት ላይ የገባችሁ እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ በሉልኝ። ይመቻችሁ። አርቲስቱ በጠና ታሟል። በእስር ላይ የሚገኘው ሰለሞን ቦጋለ በወንድም ካሊድና በይገረም ደጀኔ ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ተነስቷል። ከእስር ቤት ያለው መረጃ አቀርብላችኋለሁ። በህገወጥ የፊንቴክ ኢንቨስትመንት ማጭበርበር ወንጀል ተጠርጥረው በእስር ላይ ከሚገኙት ታዋቂ አርቲስቶች መካከል አርቲስት ሰለሞን ቦጋለ በከፍተኛ ህመም ምክንያት የሕክምና ክትትል እያደረገ መሆኑን ሰምተናል። አርቲስቱ ቀደም ሲል በነበረበት የስኳርና የደም ግፊት ህመም አሁን ላይ ጸንቶበት ለመቆጣጠር በመቸገሩ ምክንያት አብዛኛውን የእስር ጊዜውን በፖሊስ ሆስፒታል ሕክምናው በመከታተል እያሳለፈ እንደሚገኝ ታውቋል። በሌላ በኩል ከዚሁም የፊንቴክ ኢንቨስትመንት ጋር በተያያዘ የመኪና ስጦታ ተቀብለው የነበሩት አርቲስት ይገረም ደጀኔና ካሊድ ናስር ላይ ተጥሎ የነበረው የቤተሰብ ጥየቃ እገዳ ዛሬ መነሳቱን ሰምቻለሁ። አርቲስቶቹ የተበረከተላቸው መኪና በወንጀል የተገኘ ሀብት በመሆኑ ለፖሊስ እንዲመልሱ ቢታዘዙም በተሰጠው ጊዜ ባለመመለሳቸው ምክንያት ቤተሰቦቻቸው በእስር ቤት እንደጠየቋቸው ተከልክለው እንደነበር ተገልጿል። ይህንን የእገዳ ውሳኔ ተከትለው ትላንት በነበረው የአርቲስቶቹ የፍርድ ቤት ቀጠሮ ላይ ካሊድ ናስር ቤተሰቦቻቸው እየጎበኟቸው እንዳልሆነና በማረሚያ ቤት የሚቀርብላቸው ምግብ ለመመገብም እየተቸገሩ መሆኑን ለፍርድ ቤቱ በቅሬታ መልክ አቤት ብሎ ነበረ። ሁለቱ ግለሰቦች ያቀረቡትን ይህንን አቤቱታ ተከትሎም ዛሬ ላይ የይገረም ደጀኔና የካሊድ ናስር ቤተሰቦች ወደ ማረፊያ ቤት በመሄድ እስረኞቹን እንዲጠይቁ መፈቀዳቸውን ከምንጮች አረጋግጠናል። እንደውም ይህንን ዜና እያየው ኮመንት ምን አነበብኩኝ፣ አንድ ሰው እስር ቤት ታስሮ እስር ቤት ውስጥ ቢሞት ተጠያቂ ማን ነው የሚል ኮመንት አየውና በጣም ነው ቀልቤን የሳበውና ህጉ ይኖረዋል። በእርግጥ ባለማወቃችን ነው። እናንተ የምታውቁት ወይ ደግሞ መረጃ ካላችሁ የህግ ባለሙያዎች ምናልባት ኮመንት ከተመለከታችሁ እንደዚህ አይነት ነገሮች መመለስ ላይ ፎከስ ብታረጉ ሌሎችንም ታስተምሩበታላችሁ። እንግዲህ ሰለሞን ቦጋለ በጣም በጠና ታሟል የሚል ዜና ወጥቷል። እንግዲህ
የሰማችሁትን ነው ያለው ነገር። የታሰሩበት ጉዳይም ተጠቅሷል። ከዚህ በፊት እንግዲህ በህገወጥ የመኪና እናስረክባለን በሚለው እንደታሰሩ የሚታወቅ ነው። እስር ቤት ነው ያሉት። ቀጠሮ ተሰጥቶባቸው አሁንም አልወጡም ከእስር ቤት። ሌላኛው ጉዳይ እንግዲህ ቲክቶከሯ አቤቱታዋን አቅርባለች። ጃኒ እንግዲህ ሄለን የምትባለው ልጅ በስሜ እየሸቀለችብኝ ነው ብላለች። አቴንሽን አትስጡ ለሰው። ኢቭን እንኳን የሆነ ጊዜ ምን ይፈርዳል መሰላችሁ? እኔን ተሳደባለች ሴትዮዋ፣ በጣም እየተሳደበች እየተራገጠች ነው ምናምን። ከዛ የኔ ፋሚሊዎች ደግሞ ሴንሲቲቭ ናቸው። እኔ ስሰደብባቸው ምናምን ደስ አይላቸውም ማለት ነው። ከዛ ፕሊስ ስታፕ ምናምን ይላሉ የኔ ፋሚሊዎች። በቃ ከስር ኮሜንት ላይ ምናምን በቃ ስታፕ ምናምን እያሉ ይጽፋሉ ከስር። እንደ አንበሳ ካወረችልኝ ዝም እላለሁ አላለችም። ከዛ ማርያምን አወረዱኝ። እኔ አላቃችሁም ሴትዮ ግን በእኔ ስም አንበሳ ስታወርድ አየሁ ዝም እንድትል ስለኔ ጋዴም ሽት አሉ እንዴ! በዚህ ልክ ነው የሚበዘበዙት እንዴ? ዳስሚስ ቢዝነስ ነው ማለት ነው ይሄ ነገር ገባችኋ? ከዛ ማውራት አቆመች፣ እግዚአብሔርን ማውራት አቆመች። ከዛ ደነገጥኩኝ። ይሄንንም እንኳን እያወቁ በቃ ቢዝነስ እንደሆነም እያወቁ እንኳን በቃ አይገባቸውም ምናምን ብዬ አሰብኩ። ገባችሁ? በዚህ ልክ አያችሁ፣ ከአንበሳ አያልፍም ይሄ ነገር እያልኳችሁ ነው። እሺ ቺክ በ2 ደቂቃ የሚያሰምጠው ጀለስ ይሄ ውስጥ ቅጥነቱ 6 ጊዜ ቢበሳ እኮ ዋሽንት እኮ ነው የሚመስለው። ብቻውን እሺ ቀረ እናት እኔ ቆንጆ አሁን ቤትና መኪና እንዴ ሳሚት እንዴ እንዴ ነሽ? ሰላም ነው ወይ? አለሻ አለልሽ። ሰላም ሁላው ለከሲናት ኦኬ ሰላም ነሽ? አለልሽ እናቴ ዳብልሽ እና ወይ ረስቸው ይሄን አድርሽ መጣ ደርሰ ልትመጣ ነው። ሂድ በቃ ጭግጭቱ በቃ ምንም አውራታለሁ። ሰላም እንዴ ነሽ? ደህና ነሽ? አለሁ። ሰላም ነሽ? ብዙ ጊዜ ሆናችሁ እንዴ ከሳሚ? ዋው በጣም ደስ ይላል። እና እንዴት ነው ሚስጥር ብሎ የነገረሽ ነገር የለም? ምንም የለም። አትቀልጃ በእውነት እሱ ግን በጣም ክፉ ነው። እንዴ ሳሚ የኔ ሰው አው ጨብጣ አለበት እኮ በስማ እኔ ልፍራልሽ እኔ ልደንግ ወይሽ በዚህ እጆችሽ ነበር እሱ ስታጥፍ ነበር። አደበዘዘ እጆችሽ ወይኔ ታው በእውነት ነው ትልቁ አንዴ ባለበት አልነገረሽ ጭራሽ እንዴ ውስጥ ቅጥነቱ 6 ጊዜ ቢበሳ እኮ ዋሽንት እኮ ነው የሚመስለው። እኔ ምንም የማውቀው ነገር የለም። ወይኔ የሰው ክፋት እስካሁን ድረስ ግን ሌላም ነገር ምናምን የለም። ኦይ ምንድነው የምታረጉት? መጣ ዞር በል ለማምፒር ዲያሪ ዞር በል ደም ነው የምንፋሰሰው። ዞር በል አንተ ባለጌ እንዴት ነው ያውላ ነገር ማትነግረኝ? ምንድነው የምታረጉት? ሂድ ባለጌ አይዞሽ ሽማ አስምጠሞታል። ሀሜት መለያችን ሆነ። በቃ ሰዎች የዛሬ ቪዲዮቻችን እነዚህን ይመስላሉ። ዘናፈታ እንዳላችሁበት ቁም ነገሮች እንዳያችሁበት ተስፋ አደርጋለሁ። ቪዲዮ ላይክ ካላደረጋችሁ ፕሊዝ ላይክ አድርጉ። ትንሽ ቀዝቀዝ ብሏል። ቻናሉንም ሰብስክራይብ አድርጉ። ሁለተኛ ቻናሌንም ኮሜንት ላይ ገብታችሁ ቼክ አድርጉ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ። ይመቻችሁ።